በአዲስ አበባ ከተማ 14 የቴክኒክ ኮሌጆች ሲኖሩ በየዓመቱ በ10 ሺዎች የሚቆጠሩ የመካከለኛ ደረጃ ባለሙያዎችን እያፈሩ በራሳቸው ስራ እንዲፈጥሩ እንዲሁም ለኢንዱስትሪው ያሰማራሉ። እነዚህን ተቋማት ከማዘመንና ደረጃቸውን ከማሳደግ ጎን ለጎን ዘመኑን የዋጀና ለዘመናዊው ዓለም ኢንዱስትሪ የበቃ የሰው ኃይልን የሚያፈሩ ዓለም አቀፍ ደረጃቸውን የጠበቁ ተቋማትን ማስፋፋት ያስፈልጋልና የከተማ አስተዳደሩ ሰዎች ለሰዎች ከተባለ ግብረሰናይ ድርጅት ጋር የሚያስገነባውን የአዲስ አበባ ስማርት ፖሊቴክኒክ ኮሌጅ ግንባታን ከንቲባ አዳነች አቤቤ አስጀምረዋል። ሀገራት የለሙበትን መንገድ ስናይ አንዱና የመጀመሪያው ሐሳብ የሚያፈልቁ አእምሮችን ከሚሰሩ እጆች ጋራ በማጣመር ክህሎትን እጅግ በበለጸገ ሁኔታ በመጠቀም ለሀገራቸው መበልጸግ አሻራ እንደጣሉ እንመለከታለን። እዚሁ ዋና ከተማችን ላይ አዲስ አበባ ስማርት ፖሊቴክኒክን ለመጀመሪያ ጊዜ በመገንባት ሀገራት የበለጸጉበትን ትልቁን የክህሎት ምንጭ ሀገራችን ላይ እንዲኖረን በማድረግ በኩል ትልቅ ሚና አለው። ይሄ ትውልድ ተሻጋሪ አሻራ ነው። በአይነቱም የመጀመሪያ ነው። ተገንብቶ ተጠናቆ ለምንፈልገው ዕውቀትና ክህሎት መሸመቻ ስፍራ መሆን ይችል ዘንድ መሬት ማቅረብ ብቻ አይደለም። መሬት በማቅረብ ባለፈ ግንባታው እንዲፋጠን በተቀመጠው ፕሮግራም መሰረት እንዲገነባ ለተባለውም ዓላማ በተባለው ጊዜ ውስጥ መዋል እንዲችል አብረናችሁ የምንሰራ እንጂ ስራውን ለእናንተ ሰተን ዞር የምንል አለመሆኑን ማረጋገጥ እወዳለሁኝ። አዲስ አበባ ብሎም ኢትዮጵያ ለወጣቶች ምቹ ሆነው እንዲሁም ብዙ እድሎችን ይዘው እየተገነቡ ናቸው ሲሉ የተናገሩት ከንቲባ አዳነች ወጣቶች እነዚህን እድሎች ነቅተው ሊጠቀሙባቸው ይገባልን ብለዋል። ለወጣቶቻችን እንግዲህ በዚህ ስፍራ አሰልጥነን ሰርተፍኬት አይደለም የምንሰጣቸው። ከሰርተፍኬት ባለፈ በራስ መተማመንን የሚሰሩ እጆችን፣ ሐሳብ የሚያፈልቁ አእምሮዎችን፣ ክህሎትን የምናስታጥቅበት ስፍራ ነው የሚሆነው። ወጣቶች ዛሬ እንኳን ደስ ያላችሁ ስል አንዱ ይሄ ነው። ሁለተኛ በከተማችሁ አዲስ አበባ በርካታ እድሎች ተፈጥረዋል። የምትሰሩበት አእምሮና እጃችሁ ተጣምረው ለወደፊቷ የኢትዮጵያ ብልጽግና ብቻ ሳይሆን ዛሬ እናንተን ተጠቃሚ አድርጎ ለትውልድ የሚተርፍ ስራን ትሰሩ ዘንድ እድሎች በጣም በሰፋፊው ተከፍተዋል። ልትጠቀሙበት ይገባል። በተለያየ መንገድ ጊዜን በሚያባክን በተለይም ደግሞ ዛሬ ወጣቱን አእምሮና ጊዜ እየወሰደ ያለውን በሶሻል ሚዲያ ላይ የሚደረገው የሰዓት ብክነት ፊታችሁን ወደዚህ በመመለስ ጊዜያችሁን እንድትጠቀሙበት። ጊዜ ካመለጠ አይገኝም። የሰዎች ለሰዎች ድርጅት በመላው ኢትዮጵያ ከሚተገብራቸው በርካታ የልማት ስራዎች ጎን ለጎን በአዲስ አበባ ከተማ ዘመናዊ የፖሊቴክኒክ ኮሌጅ ተጠቃሚ እንድትሆን እድል በመስጠቱ እንዲሁም የአካባቢው አርሶ አደሮችም መሬታቸውን ለዚህ ዓላማ እንዲውል በመፍቀዳቸው ከንቲባ አዳነች አቤቤ ምስጋና አቅርበዋል። የሰዎች ለሰዎች ድርጅት ገንዘብ መድቦ ገንብቶ ማሽነሪውን አሟልቶ ስማርት የሆነ የፖሊቴክኒክ ኮሌጅ ለሀገራችን በአይነቱ የመጀመሪያ የሆነ ማለት ነው። እንዲህ አይነት እድል እንድንጠቀም በቸርነት ይህንን ስራ ለመስራት ዛሬም ደግሞ ወደ ተግባር እንድንገባ የሚያስችለውን ስራ ሰርቶ ቃሉን በተግባር እየፈጸመ ስላለ በራሴም በተጠቃሚ ወጣቶችም በከተማ አስተዳደሩን ስም እጅግ አድርጌ ማመስገን እወዳለሁ። ሁለተኛ እንዲህ አይነት የላቀ ተግባር ልንሰራበት ነው። የምንሰራው ፕሮጀክት ለዛሬ ትውልድ ብቻ ሳይሆን ለነገ ትውልድ ተሻጋሪ አሻራ ነው። ልጆቻችሁ በእውቀት በክህሎት እንዲቀረጹ የሚያስችል ነውና ይሄን መሬት ለዚህ ላቀ ተግባር እንድትለቁልን ብለን ስናነጋግራችሁ ፈቃደኛ ሆናችሁ የጋራ ልማታችን ነው ብላችሁ የለቀቃችሁልን አርሶ አደሮች ታላቅ ክብር አለን። እናመሰግናችኋለን።
የሚገነባው ተቋም የሰው ልጅ አእምሮ የሚታነጽበትና በክህሎት እንዲበቃ የሚደረግበት በመሆኑ ለትውልድ ተሻጋሪ ነውም ብለዋል ከንቲባዋ። እናንተ እስከዛሬ እህል እየዘራችሁበት እንድንመገብ በማድረግ የዕለት የሚያስፈልጋችሁንም ገቢ ከዚህ በማግኘት ብዙ ተጠቃሚ ሆናችሁበት እኛንም ጠቅማችሁበት እንዳላችሁ እናምናለን። ከዚህ በኋላ ግን የአንድ ጊዜ ምርት ብቻ የሚመረትበት ሳይሆን ትውልድ የሚቀረጽበት፣ ትውልድ የሚታነጽበት፣ ዕውቀትን የሚታጠቅበት ትልቅ የዕውቀት ስፍራ አድርገን እናንተን ደግሞ የመጀመሪያዎቹ ተጠቃሚዎች በማድረግ እንክሳችኋለን ማለት ነው። የኮሌጁ ግንባታ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ አስፈላጊው ትብብር ሁሉ እንደሚደረግም ከንቲባ አዳነች አቤቤ አስታውቀዋል።